ሰላም ለዘመናት ያልተፈታላት እንቆቅልሽ የሆነ የልጇ የውሃ ሽታ ጠፍቶባት አሁንም ቢሆን እየፈለገች ትገኛለች። ይሁን እንጂ ሰላም በዚህ ጭንቀቷ ላይ እንዲሁም ደግሞ በእርግዝና ላይ ሆነ በሀሳብ ስሜት ጠብላም ነበረ። የት ትሆን የመጀመሪያ ልጅ? አንዳንድ ጊዜ እየተደበቁ ነገሮች ባይወጡ በጣም አሪፍ ነው። ወይዘሮ ማርታ ለትዳሯና ለልጇ ያላት ክብር በጣም የተለየ ነው። ግን ከማን እንዳረገዝኩት ባቅ ይህች ልጅ ምንድን ነው የምታረጋት? አንዳንዴ እኮ ልጆች ያለ ጥፋታቸው ሲቀጡ በጣም ክፉና መጥፎ ነው። እኔ ደግሞ እየነገረ እንዲሆን አልፈልግም። በተለይ ደግሞ በአንቺ በትንሿ እንደዚህ አይነት ነገርማ እንዲመጣ አልፈልግም እና ከማን እንዳረገዝኩሽ ለማንም አልናገርም እያለች እንግዲህ ከእርግዝናዋና በሆዷ በያዘችው ልጅ እንግዲህ እያወራች እንዲሁም እየተነጋገረችም ነበረ። ይሁን እንጂ ብዙ ያደራ ቃላቶችንም ተናግራለች። ይኸውልሽ ልጅ እህትሽን እንድትፈልጋት በእርግጠኝነት ከወለደችሽ ጀምራ ለ19 ዓመት ያክል አንቺን በማሰብ ላይ ነው ያለችው እንጂ አንድም ቀን ቢሆን ረስተሽ አታውቅም። ስትበላም ስትጠጣም አንቺን ነው የምታስታውስሽ። ግን ደግሞ ልታገኝሽ አልቻለችም። እንደው ምናልባት ከሞትኩ እንኳን ከመቃብሬ የራሱ መተሽ ቢሆን አንድ ቀን እማዬ ብለሽ እንድትጠሪኝ እፈልጋለሁ ብለሽ በይልኝ እያለች እንግዲህ ገና ላልወለደቻት ልጅ እሮሮና እየነገረቻት ትገኛለች። ይሁን እንጂ ዳጣ በመጨረሻም ከአባቷና እንዲሁም ከቤተሰቧ ጋር ሰብሰብ ብላ ለመጫወትም ተስማምተዋል። አቶ ደረጀ ለብዙ ጊዜ የደበቁሽ ሚስጥር አለ ወይዘሮ ማርታ ይቅር በይኝ በማለትም ይቅርታውን አናዞ የደበቃት ነገር እንዳለም ለመናገር ዝግጁ ሆኗል። ማርታም ምን ነው ደረጀ ቀንጥሎህ የተሳሳትከው ነገር አለ ወይስ ምንድን ነው? መቼም ከኔ ከባለቤት የምደብቀው ነገር የለም አይደል? ስለዚህ ንገሬ በማለትም ስትጠይቀውም ነበረ። ደረጃ ይህንን ነገር ይነግራታል ወይስ ደግሞ አይነግራትም? በሌላ በኩል እንግዲህ በጨዋታ መካከል አበጌ እኔ የምላችሁ አሁን እኔና ዳጣ ምናችን ይመሳሰላል? ያርጆን የሚባለው እኮ አንቺና ዳጣ በጣም ትመሳሰላላችሁ ብሎ ጠይቁኝ በማለት ሁሉም ቤተሰብ ተሰብስቦበት በነበረት እንግዲህ ጨዋታውን ድፍረት ለማድረግ ሞከራለች። ይሁን እንጂ ደረጀና ዳጣ የአበጌን ሀሳብ እንዲሁም ደግሞ ግንዛቤዋን ስለሚያውቁ ሁለታቸውም ተፋጠውም ነበረ። ካሁን ደግሞ አንድ መልስ ከመለስንላት በእርግጠኝነት እንዴት ሊሆን ይችላል ብላ መጠየቋ አይቀርም። ስለዚህ ዝም ብለን ብናልፋት የተሻለ ነው በማለት እንግዲህ ምንም አይነት መልስ እየመለሱላት አልነበረም። ጉዳዩን ቀበል አድርገችና ማርታ አበጌ እስኪ ዝም በይ በማለት እንግዲህ አፏን ዝም እንድትልና የተሰማትን ጥርጣሬ እንዳትናገር አድርጋቸዋለች። ይሁን እንጂ ዳጣና ደረጀ እንግዲህ እረፍ ብለዋል። ወይዘሮ ማርታ በመሀል ባገባ ኖሮ አበጌ በእርግጠኝነት ጥያቄዋን ትቀጥል ነበረ። በሌላ በኩል አርጆን ያችዋ የተባለችውን እንግዲህ ከእህቷ ጋር ለመላክ እየተስማማ ነው። እንደተለመደው ደብዳቤ እንድታደርስለትም ጠይቋታል። ውሃ በዛሬው ግን እኔ ኬክ ካልጋበዝከኝ ምንም አይነት የምልክልህም ሆነ የማቀብልን ነገር የለም እና ደግሞ እሷ ስለምትመታኝ አልሄድም በማለትም እንቢ ብለዋለች። ከጋበዝከኝ ግን ችግር የለም በማለት እንግዲህ የምትወደውን ኬክ ጋብዟት ከዛ መልእክቱ ልታደርስለትም ተስማምታለች። ሁሉ ነገር በጉቦ ሆነ። አርጆንም እንግዲህ እኔ እኮ ምንም አይነት ገንዘብ የለኝም በማለት ሲመልስላት በቃ አያገባኝም እኔ ከፈለግ ከገድር ሱቅም ተበደር ብቻ ከጋበዝከኝ ግን አደርሳለሁ ብለውም ነበረ። ይሁን እንጂ ሰላም አሁን ናታን በጉጉት እየጠበቀችው ነው። ስለ ዳጣ የሰማው ነገር ካለና የሚያውቀው ነገር ካለ እንድነግረው በጣም ሰፍ ብላ ጠብቀዋለች። ናታንም እንግዲህ መኝታ ክፍል ስለነበረ እሷም ሄደችና ታዲያስ ምን አወክልኝ በማለት ጠየቀችው። ናታንም እንግዲህ ዳጣ በጣም ብዙ ነገሮች እንደደበቀችን ገልጥ ነው፣ ግን እሷ መናገር አልፈለገችም። ግን ደግሞ አንድ ያወቅኩን ነገር አለ ለእሷ ራሱ ነግራታለሁ ብዬ ስለነገርኳት የሰማሁትንና ያየሁትን ነገር እነግርሻለሁ በማለት ለሰላም እንደዚህ አይነት መልስ ይመልስላታል። ሰላምም እንግዲህ ሰፍ ብላ ነበረ እንደው ማን ትሆን የሚለውን ጥያቄ በእርግጠኝነት ውስጧ ራሱ የነገራትም ይመስላልና ልጇ እንደሆነች ለማወቅ ጓጉታለች። ከናታን የሚወጣውን ቃል በጉጉት እየጠባበቀች እያለ ወይዘሮ ማርታ ምንድን ነው ነገራቸው እነዚህ ሰላምና ናታን ክፍል ዘግቶ ቁጭ ማለት ለምንድን ነው እኛ ጋር መጥተው የማይጫወቱ በማለት ሁሉም ሳሎን ላይ ተሰብስበው በነበረበት ጨዋታ እንዲጫወቱ መልእክት ላከችባቸው። መልእክተኛዋ ውሃም እንግዲህ ሂጂና ውሃዬ ኖ ከኛ ጋር ተቀላቀሉ፣ ለምንድን ነው ብቻችሁን የምትሆኑ ብለሽ በይልኝ የሚል መልእክት ስለነበረ
ውሃም እንደታዘዘችው እሺ ብላ ብድግ ትላለች ከመካከላቸው። በዚህ መሀል እንግዲህ አበጌ ትፋጠጣለች። ልጠይቃቸው አልጠይቀኝ ጥያቄ ተመልሼ በማለት እንግዲህ በግርምት እያየቻቸውም ነበረ። እንዲሁም ደግሞ ለፀጉሯ አዲስ ነገር ተቀብተ ስለነበረ እኔ ቆንጆ ነኝ አይደል አምራለሁ እያለች እንግዲህ ስትጠይቃቸውም ነበረ። ይሁን እንጂ ዳጣ በጣም ቆንጆ ነች እያለች ስታሞገሳትም ነበር። ሁሉም እንግዲህ ሞገሰዋታል። ግን ደግሞ አበጌ በቅናት ቅጥል አለች። በመጀመሪያ ደረጃ እንግዲህ ናታን ደግሞ ከዳጣ ጎን ሲቀመጥ በጣም ነበር የተናደደችው። ምክንያቱም ለምንድነው ከኔ ጎን የማይቀመጥ ለምን ከሷ ስር ይቀመጣል በማለት ያው ከፍቷት ነበረ። በቁራኛ አይን ነበር የምታየው። እንግዲህ ማርታም ያው እኔ በቃ ከኔ ጋር ተቀመጭ ስትላት ያው ወደ እናቷ ነው እንግዲህ ጠጋ ያለችው። ናታንም ለሰላም ሊነግራት እያለ ውሃ መጣችባት። ምን ነበረ አለች። ይኸውላችሁ እናቴ ነው ብላቸዋለሁ በማለት ነገረቻቸው። እንግዲህ ሰላም በጣም ሰፍ ብላ ስለነበረ ውሃ መታ ስላቋረጠቻት ያው ተናዳለች ማለት ነው። ብዙም ደስተኛ አልነበረችም። ምክንያቱም ለማወቅ እየጓጓች እያለ በመሀል ተቋረጠባቸው። ናታንም እሺ በማለት ወደ ጨዋታው ይመጣል። ጨዋታውን እንግዲህ ለመጫወት ሰፍ ብለው ተቀምጠዋል። ይሁን እንጂ የጨዋታውን ሀሳብ ያነሳችው ውሃ ናት። ለምን ሁላችንም እንደዚህ ቁጭ ብለን ከሆነ የሆነ ጌም አንጫወትም ትላቸዋለች። እንግዲህ ሁሉም የምን ጌም ይላሉ። በመጀመሪያ ደረጃ እንግዲህ ወይዘሮ ማርታ ናት የጨዋታው መንስኤ የሆነችው። ውሃን እንግዲህ እኔ የምልሽ ውሃዬ ከኔና ከአባትሽ በጣም የምትወጁ ማንን ነው በማለት ጥያቄ ጠይቃትም ነበረ። ግን ከዛ ቀደም ብላ አበጌን እስኪ እንደው ያው አስተሳሰቧንም ለማየት ይሁን ምን ይሁን አይታወቅም፣ ብቻ አበጌን ነበር ጠይቀቻት። አበጌ ደግሞ እንዲህ እናቴ በጣም ወድሽ አንቺን ነው እንጂ ስትላትም ነበረ። አበጌ እንግዲህ አሁን አባትሽ ጠይቅሽ በእርግጠኝነት አባቴ ነው የምትይው አይደለም የእውነት ለምን አትናገሪም ትላታለች። ከዛ እንግዲህ ይህን ጥያቄ ለውሃ ጠየቀቻት። በእርግጥ የጠየቀቻት ውሃ እንዴት ነው ካለችበት ጤና ጋር እንዲሁም ደግሞ አሁን ላይ እንዴት ነው አስተሳሰቧ በሰላለ ወይስ ደግሞ ረሳችው የሚለውን ለማገናዘብ ነው የጠየቀቻቸው። ውሃም እንግዲህ ማን ልበላት ስትለው አባቷን አንተን በያት ይላታል። እናትም እንግዲህ እኔ ናቶችኝም ማለት ነው ስትላት አይ እኔ በጣም ነው የምወዳችሁ ሁላችሁንም እወዳችኋለሁ ብላ መለሰችላቸው። እንግዲህ ወይዘሮ ማርታም በጣም አሪፍ በማለት ሳቁን ጨዋታውን ጀመሩት። እንዲሁም ዳጣ ደግሞ ዳቦ ስለምትወድ የስንዴ ዳቦ እያለ በጣም ስታስቸግራቸው ነበርና በላች። በቃሽ ወይ እያለ እንግዲህ ስትጠይቃትም ነበረ። ወይዘሮ ማርታ ያው ዳጣ እንድትበላ እንድትጠጣ እንድትጠግብ ነው የምትፈልገው። ምንም አይነት ምግብ አትሰስትም። በቃ ትበላለች ቤት ያገኘውም ማለት ነው። በዚህም እንግዲህ ያው ደስተኛ ናት ማለት ነው። ይሁን እንጂ ያው ውሃ ለምን ጨዋታ አንጫወትም በቃ ጥያቄ እንድጠይቅና ያሸነፈና የተሸነፈ ጥያቄም ይመልሳል ይቀጣልም በማለት ይስማማሉ። ሁላቸውም ለመጫወት ተጋበዙ። እንግዲህ ውሃ እዚህ ጋር ጥሩ ነገር ነው ያነሳችው። ምክንያቱም ጌም ስትል ሁሉም ሰብሰብ ብሎ ፈታ ብለው በቃ በፍቅር እንዲጫወቱ ያደረገቻቸው። እንግዲህ እሺ አሉ። ግሩፓቸውን መረጡ። ከመረጡም በኋላ መጫወት ጀመሩ። እንግዲህ ጥያቄውን እናንሳ ተባባሉና ጥያቄው ደግሞ ከተጠየቀ በኋላ በስዕል ስለው እንደሚያስረዱ ነው እንግዲህ የተነገሩት። እንግዲህ ግሩፓቸውን ከመረጡ በኋላ ሶስት ነበር የሆኑት። ናታን ከነ አበጌ ነው። አበጌ በጣም ደስ ብሏት ነበረ። ግን ደግሞ አበጌ ሲያስረዳት በጥያቄው መሀል እንግዲህ በጣም ፍዝዝ እያለች በጣም ለመመለስ ተቸግራ ነበር። ስዕሉንም ለመሳል ተቸግራ እናቷ አረባከሽ ሳይዋት ትፍዘሽ እያለ እንግዲህ ያው ኮርኮም ስታረጋት ነበር ጭንቅላቷን ማለት ነው። የመጀመሪያ ጥያቄያቸው እንግዲህ በምልክት ስለሆነ ስላ የምታስረዳው ወታደር እንግዲህ በጦርነት ላይ ያለ ሞቶ የሚል ጥያቄ ነበረ። አበጌንን ለመሳል ጊዜ ፈሽቶባታል። ወይዘሮ ማርታ ግን በጥያቄው መሰረት ተረድታ እያንዳንዱ ነገር እየነገረቻት ነበር። ሰዓሊዋ እንግዲህ አበጌ ነች። አበጌ እንግዲህ የሳለችው በጣም የወደቀ የሆነ ጋርም ያለ ለመተኮስ የሞከረ ምናምን ስዕል ነው። ናታን በደንብ አስረድቷታል። ወይዘሮ ማርታ መልሰዋለች። ግን ስዕሉ ትንሽ ተንዣበበ። እንግዲህ መጨረሻ ላይ ይወድቃሉ ማለት ነው። የነ ዳጣ ተራም ደረሰና የነ ዳጣ ደግሞ ጥያቄውን ያነሳችው ወይዘሮ ማርታ ስትሆን በጣም ትንሽዬ ጎጆ ቤትና ከመሀሉ ላይ ምሰሶ ያለው ነው የሚል እንግዲህ በምልክት እንድታስረዳ ተነገረች ማለት ነው። በጭራሽ ጥያቄ ይመጣላቸዋል ብላ አላሰበችም። ግን ደግሞ ጎጆ ቤት በብዙ ነገር የተያዘ ነው። ደስታ አለ፣ ፍቅር አለ፣ ምሰሶ አለ፣ ዋና መሰረቱ ማገሮች አሉ ምናምን ብቻ ብዙ ነገሮች ሲያዙ ስለሆነች ጎጆ ቤት እሷን እንዲህ ስሉ ተጠየቁ። እንግዲህ ውሃ አባይ ፈሴ ስትል ወይዘሮ ማርታ በጣም እየሳቀች ነበረ። ዳጣም እንግዲህ ሳቅ ይዟት አላስችላ ብለው በማለት ስታወራ ነበረ። አቶ ደረጀም እንግዲህ ውሃ ካነሳቸው አንጣር
ምን ማለት እንደፈለገ ዳጣ ተረዳና ሳላት። እንግዲህ አቶ ደረጀ ስዕሉን በደንብ ስሎታል። ስዕሉ በጣም ያምር ነበር። አሸንፈዋል ማለት ነው ጎጆ ቤት እንደሆነች። እነሱም እንግዲህ ትቀጣላችሁ ሲባሉ ያው እምቢ አሉ። ያው ቅጣቱንም ዳጣ ናት እንግዲህ ያወጣችው። የናታን ቅጣት እንግዲህ ያው እግር ማጠብ ነው፣ የሌሎቹም ማጽዳት ነው። የማርታም እንግዲህ ያው ባለቤቷን ማቀፍና መሳም ነው። ያው ደስ ይላል እንግዲህ ቀለል ያለ ቅጣት ነው የተቀጡት። በመጨረሻም እንግዲህ ሰላም አሁንም ናታንን እያፋጠጠችው ነው። እባክህ ጥራትና ይችን ልጅ ማን እንደሆነች ልወቅ እያለችው ነው። እና መጣች ከነ ውሃ ሄዳ ነበረ። ቆይ አንቺ ግን ማነሽ የሚል ጥያቄ ስጠይቃት እንግዲህ ዳጣ በጣም ደንግጣለች። ናታን እንደነገራት ገባት ሁሉንም ነገር የነገረችውን። ወይዘሮ ማርታም እንግዲህ ደረጀን የደበቀኝ ነገር ካለ ንገረኝ ምንድን ነው እያለችው ነው። እሺ የውልሽ በማለት ለማስረዳት እየሞከረ ነው እንግዲህ ዳጣ የኔ ልጅ ናት ብሎ ሊነግራት ይመስላል። ከነገራት በጣም ደስ የሚል ነገር ነው። በእርግጠኝነት ወይዘሮ ማርታ ትረዳዋለች ብዬ አስባለሁ። ሰላም ግን ይህን ጉዳይ እንዴት ነው ታውቃለች ወይስ አታውቅም? እንግዲህ በቀጣይ እስከምንገናኝ መልካም ጊዜ ሆንላችሁ። አቶ ደረጀ ለወይዘሮ ማርታ እውነቱን ይናገራል ወይስ ደግሞ አይናገርም? ሰላም ዳጣ ልጇ መሆኗን ታውቃለች ወይ የሚለውን በቀጣይ የምናይ ይሆናል።